በውልቭዝ የሳቁብኝ ጠላቶችን በሙሉ የማብሸቅ ክፍል 1 ሃንግማን ቀይ ኤፍሲ አንቺ ሰማያዊ ትለብሻለሽ ግን ቀይ ኤፍሲ አንቺ ራስሽ ቀይ ነሽ ለንደን ብሉት ያለሽ አንቺ ራስሽ ቀይ ነሽ ማለት ስታንፎርድ ብሪጅ ራሱ ቀይ ነው ዌስሊ ፎፋና ባለፈው ሲያለቅስ ብቻውን ዝም ስትሉት አስለቀሳችኋ አቻ መሆኑ እኮ ጣጣ የለውም ለቶፎር እኮ አቻ መሆኑ ጣጣ የለውም በሜዳሽ አቻ መሆኑ ነው ችግሩ እኮ ገባሽ አይደል በሜዳሽ አቻ መውጣት የለብሽም እኮ ቋጠረብኝ ምናምን ብለሽ ብዙ እንዳትጨነቂ እኔ ሰዓቴን አላባክንም አንቺ ላይ ማንም ቋጠሮ ሌሎች የሊቤ ማንቼ ምናምን ደጋፊዎች ወንድም ተላኮ ባይዘ እኮ በጥቅም ጉዳይ ቀልድ የለም ታውቂያለሽ አይደል እነሱ ምናምን ናቸው እንጂ እኔ ማታ ነው 5 ሰዓት ነው ስራ ያለብኝ ባባዬ ምን አገባኝ እኔ ስለናንተ ወረዳችሁ አልወረዳችሁ ሌምሮ ሲኒየር ግን እንኳንም አልተሸነፈም ምክንያቱም ፕሪሚየር ሊግ ከመጣ አንድ ሽንፈት አልቀመሰም ሁለት ሽንፈት ነው የቀመሰው በመድፈኛው ማን ሶስተኛውን ስለምን ደግሞ በቅርቡ እንዳይሸነፍ አቻ እየወጣ ይጠብቀን እና ቀይ ይድገማ በየጨዋታው ቀይ ተመልሷል ይመቻችሁ አይፎፋና ሁለት አህያዎች ይዛችሁ ገብታችሁ ከዛ የሚቀየረው ሌላ አህያ ማን አደራ በዩ እሱን ለካ መሸፈን የነበረበታ ሽል በትስት አረጋው አደራ በዩ አደራ በላሻ አይችላ ወንድን ጥላ አይችላ እኔ አንተን አብረን ሻምፒዮንስ ሊግ እንገባለን ብዬ ይዘን ጅለጅ ታይዘን እንዳዲስ ፍቅረኛሞች እንገባለን አሮጊቷን አስፈንጥረን ብዬ ስንት ነገር አቀጄ ቼላ እንዲህ ነው እንዲህ ያረ ነጥብ አጣልን ይደብረኛል እውነት ተው ቼላ 90 ምናምን ላይ ያ ፎፋና የተባለ እኮ ነው በእናትህ ምን አባቱ በስነ ስርዓት አይጮትም የዛጎላም ልጅ አይ ቼላ በቃ አርፈ ቋጥር ምን ማድረግ አይቻልም እንዴ ፕሌይኦፍ መጫወት ማለት ሌላ እሳት ባባቴ እደ ፕሌይኦፍ ስለ ቪኒሺየስ የምትገርም ጎል አስቆጥሯል ግን ከደጋፊ ጋር እንደዛ ተጫዋች ይያዛል እንዴ ማንዬ ኳስ በነካ ቁጥር እንዴት እንደሚጮህበት እሱ ብቻ አይደለም እምባፔ ጭምር ኳስ በነካ ቁጥር በቃ ሌላ ታሪኩ ሲከታቸው ነበር እንደውም እሱ ጎል ማስቆጠሩ ኮንፈረንስ ሰጠው እንጂ በቃ በጣም ከደጋፊ ጋር ተያይዞ የቤኒፊካ ተጫዋች የዘረኝነት ስድብ ሰድቦት ነበር ተብሏል ምናምን ግን አውዲዮም ሆነ ምንም አይነት የሚያሳይ ምስል አልተገኘም ምናምን እያሉ ነው ከተገኘ ግን ያቺ ፓላስታይንሽ ምናምን የምትባለው የቤኒፊካ ተጫዋች አለቀላት ጉዷ ነው የሚፈላው ማለት ነው ያው ጆዜ ዘ ስፔሻሏንም በቀይ ካርድ አጠላታል የሚገርም ድራማ የሆነ ጌም ነው በርናቦ ላይ ደግሞ ይቀጥላል ማለት ነው ሁለተኛ ዙር ፈጣሪው እባክህ ቪላ ላይ ያደረውን መንፈስ በሲቲ ላይ እንዲያርፍ እርዳኝ ጀማው ኧረ እባክህ ፈጣሪው እባክህ ሰሙ እኔ ይህንን ውጤት አይቼ ደስ ብሎኛል የማታውን ውጤት የተነበየ ነው ይመስለኝ ሲቲ ከኑካስተል ማለት ነው እና ጀማው እንዳልኳችሁ እንዳይረሳሽ ይህ ቡድን መቶ አቅቶታል ከዚህ በኋላ ይጠጋን ግን በጣም ያስገረመኝ ሊድሶች ያስቆጠሩትን ጎል አያችሁት ጀማው አረ እንዴት አባቱ እንደሚያምር ግቡና ሰርች አርጋችሁ እዩት ቪላ ቨርሰስ ሊድስ በሉትን እዩት እንዴት አባቱ ጎሉ እንደሚያምር ይልቀጣቱን ከዚያ ዝቶ ነው ዛኩ ቀረቀረለት ወስዶ ቀረቀረው ማንዬ እንዴት እንደሚያምር ጎሉ አሁን ቪዲዮን ባረቀላችሁ እኮ ጋማ ስለሚያረገኝ ነው ኮፒ ሊንክ ካልተደረገ አስቸጋሪ ነው ሰርች አርጉና እንዴት የሚያምር ጎል እንደሆነ ለማንኛውም ቪላ አንድ ኮሎቷል የማታውንም ጨዋታ ፈጣሪ ሆይ ባቻ ወይ በሽንፈት ሲቲ የሚያጠናቀቅበት አድርገልኝ ብያለሁ ቻው ጀማ ቻው በጾም ስጋ አትወጉም ቼላ በጾም እንግዲህ አትወጉም ስጋ አይሆን ቶፕ ፎር እንጆበሩት በቃ ምን ይባላል ያውን ጋይስ ምን ይባላል ቼላ ምን አይነት ኮንፊደንስ ነው የምትሰጠው ለበርንሌ ተስፋ ማስቆረጥ ነው ያለበት በዚህ ሰዓት እንኳን ተስፋ ማስቆረጥ አስቶን ቪላስ ምን ሆነ ነው ለሊድስ በየሳምንቱ አንዳንድ ነጥብ ለመደ ሊድስ በየሳምንቱ አንዳንድ ነጥብ ለመደ ከሌላ እየነካው ነው በቃ እየነካው ዓለም ጥሎኝ እየሄደ ነው እንዴ ጭራሽ ብሬንፎርድ በብራይተን ባለፈው እንዳላስጨነቀው የአንደኛውን ቲም አርሰናል በብራይተን 2-0 በቃ ዓለም ጥሎኝ ሄደ ዓለም ጥሎኝ ሄደ በቃ መጨረሻ እንደዚህ ሆኖ ቀረ በቃ ሄዱ በቃ ብራይተን ምናምን
ጠገብሽ ችላው ዘንድሮ ቶፕ ፎር አፈልጊም ማለት ነው አይደል? አገቢም ነው አገባም አሉኝ ቶፕ ፎር ባዩ ማነው ቢሉ ሻሼኔ ትርፍዬ ነኝ ዘንድሮ ትርፌ ሳናስበው ሶስተኛውና መጨረሻዋ ነው ጀም ወይኔ አንክማን ዘንድሮ ለቶፕ ፎር እየተጫወተ አይደለም። በጣም ያሰጋል። አንተ ነቅንቀውታል ደግሞ ባለቀ ሰዓት ላይ በእናትህ እኔማ ከምባክ ይሰሩበታል ብዬ አቻ ሲሆኑ ለነዛ መቋጠር ጀመርኩ። ለበርንሌ በማያከበኝ እኮ ነው ምን አከባኝ ምንም ግን በቃ አቻ ሲሆኑ ነሸጡኝና ማለት ነው። እንደተለመደው ቀይ ካርድ ያው አይተዋሉ ቸልሲ ቤት ያው የወርቅ ቀለባቸው ነው። ቀይ ካርድ ካላችሁ አይሆንላቸውም። ለማንኛውም ሃንግማን ቁርጡን ንገሪን በቃ የምሬ ነው። ተጋሪ ያለሽ አገቢም ቶፕ ፎር ግልጹን ንገሪን በቃ እኛ እሱን ነው የምንፈልገው። ቀልድ ነው እንዴ እነዚህ ያዙት። ግባ እናውጣው ችላው ግባ እናውጣው ሃንግማን ግባ እናውጣው የፌለሜንግን ጎል ባለቀ ሰዓት 3 ነጥብ ይዤ ወጣው ሲል አረንችላለን ሊጋዝ አረንችላለን 3 ቋጠሮ ነው የተሳካልን። ባይዞ ዛሬ 3 ቋጠሮ ብሬንትፎርድ አስባችሁታል። ዛሬ ቢያሸንፍ 7ኛ ደረጃ ባሁን ሰዓት ተቀምጠን ነበር። አረ ይመቸው ብራይተን ውለታ አለብኝ። የቀድሞ ክለቤ ብራይተን ውለታ አለብኝ። በዛ ላይም እንግዲህ አስቶን ቪላ ወይኔ አንዷን ጎል ባያስቆጥሩ ማለት ነው ከምር ነው የምላችሁ 3 ነጥብ ነበር የሚያጡት ማለት ነው። ያው በአንድ አቻ ጨዋታው ተጠናቆ ለማን ነው ቼላው ገብተሻውጭው ነገ ሊቪያንስ ድል ነው ነገ ይመቸ ቼልሲያቸው ወጥቷል። እንደገና ደግሞ ቀይ ካርድ ከረጅም ጊዜ በኋላ ወደ ጨዋታ ተመልሶ የጨዋታው ማን ኦፍ ዘ ማች መሆን ችሏል። ኧረ በፈጣሪ ቀይ ካርድ ቆይኛን ምን ሼ ነው ከኛ ጋር ያለው ችግር? በቀይ ካርድ ምክንያት ስንት ትውስታ ነው ሻውን የቀሰቀሰብኝ እንዴ! ምንም ላናተርፍ ተከላከልን 1-0 መርተን። ከዛ ደግሞ ባለቀ ሰዓት 3 ደቂቃ ሲቀረው እኛ 3ኛው ደቂቃ ላይ አግብተን እንዳልመረን እነሱም 3 ደቂቃ ሲቀረው ጉድ ሰሩን። በቃ ምንም ማለት አንችልም። ባለቀ ሰዓት ነጥብ ይዘው ወጡ። እኛ እንደሆነ እንደተሸነፍን ነው የምንቆጥረው ይህን ጨዋታ። እንደገና ደግሞ የዛሬው ጨዋታ ላይ እግዚአብሔርን በቃ በአብዛኛው ተጫዋቾቹ የሉም፣ ፓስ ብቻ ነው የሚችሉት ፓስ ብቻ። እንደውም ኔቶ ትንሽ ጥሯል። ሌላው ማለት ነው እኔ ሳላደንቆ ማለፍ የማልፈልገው ካይሴዶ በጣም አሪፍ ነበር። እንደገና ጀምስ ሁለቱ። ከዛ ውጭ ያለው ግን ማለት በተለይ ፓልመር በጣም የለም ጭራሽ። እንደገና ደግሞ ብዙ ቻንስ እየተፈጠረ አልነበረም። በጣም ኢንዲቪጁዋል ኢረር ነበር፣ የፓስ ኢረር ነበረ። ለማንኛውም የሆነ ሆኗል። የቀሩት ቲም ላይ መቋጠር ነው። ሊቨርፑል ቢያሸንፍ እንኳን ከኛ ጋር ነጥብ እኩል ይሆናል፣ ግን ጎል አይደርስብንም። ግን እንደዛም ሆኖ እንቋጠርበታለን። ማንቺም ደግሞ ሰኞ አንድ ላይ ከሊቪ ጋር ሆነን ይቋጠርባል። ምንም ልረዳ አልችልም። ቀናችንን ግን የበለጠ ሊያበላሽ የሚችለው የሲቲ 5 ሰዓት ጨዋታ ነው። ሲቲ ግዴታ ማሸነፍ አለባቸው ይህን ጨዋታ፣ ያለዛ በቃ ደብል ህመም ቁስል ላይ ቁስል ነው የሚሆነው እና ሲቲዎች ጠንከር በሉ። ምንድነው ቼላው ምንድነው በቃ አልቻላችሁ። ልነግራችሁ ፈልጌ አይደለም ሁሌ ስለወያው አወራ ምናምን ስለሚገኝ ቼላው ይመችሽ፣ ለኔ ቦታ እየለቀቅሽ ያለሽ ይመችሽ፣ ጣጣ የለም። ነገር ግን አገባቢ ላሳምር ብዬ ነው። ስለወያለው ብቻ ነው ሁሌ የሚያወራው ምናምን እንዳይሉ ብዬ ነው። ዘንድሮ ፎከሳችን እሱን ያው ምናምን እንደምታውቀው ነው እንጂ አሪፍ ውጤት ነው ለሊቨርፑል አሪፍ ነው። ይሄ ሊቨርፑል አግራችኋለሁ እኮ ሊቨርፑል የቻምፒየንስ ሊግ ቦታ ማግኘቱን አይቀርም። በዚህም በዛም በባሌም በቦሌም ነው አክቹአሊ በቦሌም ይሄው ባሌ እዚህ ጋር ጥሏል፣ ቦሌ ደግሞ እዛ ጋር ጥሏል። መርጠን ነው የምንገባው። ህፃን እያለን ታስታውሳላችሁ ስንጫወት ኳስ መርጠን አይደል ወይ ቼላው ወይ ትርፌን ምናምን መርጠን ነው ቻምፒየንስ ሊግ የምንገባው። ቻምፒየንስ ሊግ ቦታው የኛ ነው። ቼላው ግን ይመችሽ፣ ብዙም አይደብረሽ ነው። ላይክ አልደበረኝም። እኔ ላስደብረሽም አልፈልግም በነቆራ ምናምን ነገር። ያው ዘንድሮ አላማችን ሌላ ነው። አላማችን ሰራ አድርጎ ከሀገር መውጣት ነው። ይመቻችሁ። አዳማ ላይ ማለት የምታውቁት ህገወጥ ደላላ ካለ ንገሩኝ። ወይኔ አምላኬ ወይኔ ምንድነው የምትለን? ሪያም ሮዝመሪ እስቲ ወንድ የሆናችሁ የሌላ ክለብ ደጋፊ መንገድ ላይ እንገናኝ። ወንድ የሆነ